በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ታሪኩ የሚጀምረው ቲም የተባለ ሕፃንን እያስመለከተን ሲሆን ምንም እንኳን እናቱን ቢያጣም ሁሌም ቢሆን ግን ከፊቱ ፈገግታ የለይም ነበር። ኢዳ የተባለች በጣም የሚወዳት ጓደኛም አለችው። ከዛም ከአባቱ ጋር በመሆን በብዛት የፈረስ ውድድርን ይመለከታል። አባቱ ሎተሪ ቢጫወትም አሸንፎ ግን አያውቅም ነበረ። አንድ ቀን አባቱ እንደሚያሸንፍና እንደሚጋብዘውም ለቲም ቃል ይገባለታል። አንድ ቀን በዳቦ ቤት ውስጥም አባቱ ሃንስ የሥራ ባልደረባው ለልጁ ቲም ያስተዋውቀዋል። ሊዲያና ኢርዊን ይባላሉ። ቲም ግን በዚህ ደስተኛ አልነበረም ነበር። ወደ ቤት ሲመጡ ደግሞ ነገሮች ይበልጡኑ ይከፋሉ። ኢርዊን በቤት ውስጥ የሚገኘውን ሼልፍ መውሰድ ይፈልግ ነበር። ሆኖም ግን እናቱ ያስቀመጠችው ስለሆነ ቲም መስጠት አልፈለገም። ታዲያ ኢርዊን ዕቃውን ይጥለውና ይረግጠዋል። ቲም ተናዶ ሲመታው ኢርዊን መልሶ ይመቷል። ከዛም ኢርዊን ወደ እናቱ ጋር በመሄድ የተበሳጨ ያስመስል ነበረ። ሊዲያም ኢርዊን ያለውን ሁሉ በማመን ቲም ይቅርታ እንዲጠይቀው ትነግረዋለች። እውነቱንም ለሃንስ ትናገራለች። ከቆይታ በኋላ ቲም አይዳን በማግኘት ፊልም እንዲያዩ ይጋብዛታል። ፊልም እየተመለከቱ እንዳለ ቲም በመሃል ይስቃል። እሱ ብቻ ሳይሆን መላው በቲያትር ቤት ውስጥ ያሉ ሰዎችም ይስቁ ጀመር። በዚህም አንድ ሚስጥራዊ የሆነ ሰው በድርጊታቸው ይሳባል። በሌላ ቀን ቲምና አባቱ ወደ ፈረስ ግልቢያ ቦታ ይሄዳሉ። ሃንስ ሽሎክ የተባለው ፈረስ ያሸንፋል ብሎ ያስይዛል። እድል ቀንታውም ያሸንፋል። ያገኘው የገንዘብ መጠን ትንሽ ነበረ። ቢሆንም ግን ልጁን ቅንጡ ወደ ሆነ ሆቴል ይዞት ይሄዳል። ሆኖም ግን ጥበቃዎቹ ባለባበሳቸው ያባርሯቸዋል። ስለዚህ አንድ ላይ በመሆን ወደ ቤት ይመለሳሉ። ከቆይታ በኋላ ግን አንድ ችግር ይፈጠራል። በግንባታ ቦታ በደረሰ አደጋ አባቱ ይሞትበታል። ብዙም ዘመድ ስላልነበረውም ቀብሩም ትንሽ ሰው ነበር የተከታተለው። ቲምም ከሌላ መቃብር ላይ አበባ በመውሰድ አባቱ መቃብር ላይ ሊያስቀምጥ ይሞክራል። ይህንን የእንጀራ እናቱ ስትመለከት ታስቆመዋለች። በመጥፎ ስሜት ውስጥ ሆኖ ቲም ወደማያውቀው ቦታ ይሮጣል። ቲም በመጨረሻም ከአንድ ሬስቶራንት በመድረስ በመሬት ላይ ሳንቲም ያገኛል። በቲያትር ቤት የተመለከተው ሰው አግኝቶት ቁማር እንዲጫወት ይጠይቀዋል። ሁሉም ነገር እንደሚስተካከልና ማሸነፍ እንደሚችልም ጭምር። ምንም እንኳን ቲም ቢጠራጠርም ያ ፈረስ ግን ያሸንፋል። ብሩን ለመቀበል ሲሄድ እንባ ተናንቆት ነበረ። ምክንያቱም የአባቱን ፍላጎት ማሟላት አልቻለም። በድንገት ግን በሂላልና ቢሞ የተባሉ ሰዎች ይተዋወቁታል። ገንዘቡንም በስርዓት መጠበቅ እንዳለበት ይነግሩታል። በመቀጠልም ገንዘቡን ኮቱ ውስጥ እንዲያስገባ አደረጉት። ከቆይታ በኋላ ግን ያ ጥቁር መነጽር ያደረገ ሰው ዳግም ያገኘዋል። ከዛም ብሩን ለምን ጣልክ ይለዋል። ቲም ሲፈልገው ገንዘቡ በቦርሳ ውስጥ የለም ነበረ። ሰውየው ታዲያ ባሩን ሊፍ እንደሚባልና በዓለም ላይ ሀብታም ሰው እንደሆነ ይነግረዋል። ለሕፃኑም ሳንቲም በመስጠት ዳግም እንዲጫወት ይነግረዋል። በሌላ ቀን ቲም ወደ ሬስቶራንት ይመለሳል። ዘግይቶ ስለነበረም ቲም ከአንድ ወንበር ላይ ይተኛል። ይህንን አጋጣሚ ተጠቅመው የቀድሞዎቹ ሰዎች ዳግም ገንዘቡን ሊወስዱበት ሞከሩ። ታዲያ ባሮን ወደ እርሱ በመምጣት ውድድሩ ሊዘጋ ትንሽ ጊዜ ብቻ እንደቀረው ነገረው። የሚያሳዝነው ነገር ግን ቲም ሳንቲሙን ተሰርቆ ነበር። ያ ማለት ደግሞ ምንም ማድረግ አይችልም። ስለዚህ ባሮን አንድ ቅድመ ሁኔታን ያስቀምጥለታል። ይህንን የሚተገብር ከሆነ በሕይወቱ አትሸነፍም አለው። በመልሱ ግን ቲም አንድ ነገር መሸጥ አለበት፣ ሳቁን። በመጀመሪያ ቲም ቀልድ ነበር የመሰለው። ሆኖም ባሮን ኮንትራክት ያቀርብለታል። ከዚህ በኋላም ስለ ገንዘብ የማይጨነቅ ይሆናል። ምንም እንኳን ባያምንበትም ቲም ኮንትራክቱን ይፈርመዋል። በዛን ቅጽበት የቲም ፊት ወደ ኮስታራ ይቀየራል። ቲምም የመረጠው ፈረስ በርካታ ገንዘብ ማግኘት ይችላል። ፊቱ ላይ ግን ምንም የደስታ ስሜት አይታይበትም ነበረ። ሁሉም ነገር ውሸት ነበር የመሰለው። በገንዘቡ አይዳን ፊልም እንዲመለከቱ ጋብዛት። በፊልም ቤት ውስጥም ሁሉም ይስቁና ይዝናኑ ነበረ ከቲም ውጭ። በሌላ በኩል ባሮን እጅግ ተደስቶ ወደ ቢሮ ይመለሳል። በውስጡ ሁለቱ ተቀጣሪዎች ነበሩ። ለእነርሱም ቲምን በቅርበት እንዲከታተሉት ነገራቸው። ቲም እንዳያውቃቸውም ምታቱን በመጠቀም ወደ አይጥ ይለውጣቸዋል። በቲያትር ቤት ውስጥ አይዳ ቲም የተለየ ባህሪ እንዳለ አውቃለች። ምን እንደሆነ ስትጠይቀው ግን መልስ ሳይመለስ ሐሳቧን ለማስቀየር ይሞክራል። ገንዘቡን ከየት እንዳመጣው ስትጠይቀው ሚስጥሩን ለመናገር ፈቃደኛ አልነበረም። ከዛም ደግማ ስትጠይቀው ሰርቆ እንደሆነ ይነግራታል። የማይሆን ቢመስላትም የፊቱ ገጽታ ግን እንድታምኑ አደረጋት። ይህንንም ወደ እናቷ ጋር በመሄድ ልትናገር ስትሄድ በቦታው የነበሩ ደንበኞች ጭምጭምታውን ሰምተውት ነበረ። ይህም ነገር በከተማ ሁሉ ይሰማል። ወደ ቤቱ ሲመለስም የእንጀራ እናቱ ሁሉንም ነገር ቀድማ ሰምታ ነበረ። ኢርዊንም ከቦርሳ ውስጥ ገንዘቡን ያወጣበታል። ሊዲያ ልትቀጣው ታስፈራረዋለች። በዛን ቅጽበት ግን የአይዳ እናት በመድረስ ቲም ገንዘቡን እንዳልሰረቀ ትናገራለች። ፖሊስም ምንም አይነት ወንጀል እንዳልተፈጸመ አሳውቋል አለቻት። ቲም ገንዘቡን ያገኘው ቁማር ተጫውቶ እንደሆነ ለእንጀራ እናቱ ይነግራታል። በዚህም ሊዲያ ይቅርታ አደረገችለት። ገንዘቡን ልትይዘውም ወሰነች። ቲም ግን አይዳ ወሬውን እንዴት አሰራጨች ብሎ ተበሳጭቶ ነበረ። በዚህም ይከራከራሉ።
በትምህርት ቤት ውስጥም ከአንድ ተማሪ ጋር ቁማር ሲጫወቱ በተደጋጋሚ ማሸነፍ ችሎ ነበረ። ሆኖም ተማሪዎቹ በማድነቅ ፈንታ እንዳታለላቸው በማሰብ ሊሄዱ ይወስናሉ። ከቆይታ በኋላም አይዳ ኬክ በመያዝ ወደ ቤቱ ትሄዳለች። ያገኘችው ግን ሊዲያና ኤርዊንን ብቻ ነበረ። ታዲያ ኤርዊን ኬኩን በመብላት እንደመጣችም ላለመንገር ያስባል። በሌላ በኩል ሊዲያ ቲም የሆነ ነገር ሆኖ እንዳለ ጠርጥራ ነበረ። ከዛም ወደ ፈረስ ግልቢያ ቦታ ኤርዊንና ቲምን ይዛቸው ትሄዳለች። በዛም ቁማር ሲጫወቱ ማየት ፈልጋ ነበረ። ከዛም ቲም ቁማር እንዲጫወት ጠየቀችው። የመረጠው ፈረስ ማሸነፍ ችሎ ነበረ። የደነገጠችው ሊዲያ ታዲያ ገንዘቡን ወስዳ ሊሄዱ ጠየቀችው። ምክንያቱም ሰው ይሰርቀዋል ብላ ስጋት ገብቷት ነበረ። ሆኖም ግን ኤርዊን ዳግም እንዲቆምሩ ጠይቃት። ቲምም ዳግም ከተጫወቱ ብሩን በእጥፍ እንደሚጨምሩ ይነግራታል። በዛም ሊዲያ ሌላ ፈረስ እንዲመርጥ ፈቀደችለት። በዛን ጊዜ ግን ቲም የመረጠው ፈረስ በአራተኛ ደረጃ ያጠናቅቃል። ሊዲያና ኤርዊንም ገንዘቡን በማጣቸው ቲምን ይወቅሱታል። የሚገርመው ነገር ግን አወዳዳሪው የመጀመሪያዎቹን 3 ፈረሶች ከውድድሩ ውጭ እንደሆኑ ይነግራቸዋል። ያ ደግሞ የቲም ፈረስ ዳግም አሸናፊ እንዲሆን ያደርገዋል። ሁሉም በዚህ ተደንቀው ነበረ። ሊዲያም ያሸነፈውን ገንዘብ ትወስደዋለች። ለቲም ግን ገንዘቡ ምንም ነበረ። አባቱ በቦታው ቢሆን ነበረ የቲም ፍላጎት። ለብቻው እየተጓዘም አባቱ ሲያልም ከነበረው አይነት ሆቴል ሲደርስም ይቆማል። በውስጥም ያለው ክሪስ አሚር የተባለው ሰው ወደ ውስጥ እንዲገባ ጋበዘው። ባለው የቁማር አሸናፊነት ብቃትም ያደንቀው ነበረ። ይህንን ለመፈተንም አንድ የካርድ ጨዋታ እንዲጫወት ይጠይቀዋል። ቲምም በዚህ ይስማማል። ነገር ግን የሚጫወተው በሆቴል ውስጥ ስራ የሚሰጠው ከሆነ ብቻ ነው። ምክንያቱም የራሱን ገንዘብ አግኝቶ ከእንጀራ እናቱ መለያየትን ይፈልግ ነበረ። ሰውየውም በዚህ ይስማማል። በዛን ጊዜ ኢቫን የተባለችው የሆቴሉ ባለቤት አዲስ ተቀጣሪ እንደምትፈልግ ትናገራለች። በዛ ምሽት ቲም ለሊዲያ አዲስ ስራ እንዳገኘና ወደ ሌላ ቦታ እንደሚሄድም ጻፈላት። በመንገድ ላይ ሳለ አይዳን ያገኛታል። ታዲያ አይዳ ጠጋ ብላው ያመጣችለትን ኬክ እንደወደደው ትጠይቀዋለች። ቲም ግን ስለምን እንኳን እያወራች እንደሆነ ሊረዳ አልቻለም ነበረ። ለስራ ቶሎ መግባት ስለነበረበትም ከቦታው ይሄዳል። አይዳ በዚህ ተበሳጭታ ተመለሰች። ወደ ዳቦ ቤቱ ስትመለስ ግን ባሮን ላፉት የተባለውን ሰው ታገኘዋለች። ከቆይታ በኋላ እናቷ ተኝታ ተመለከተቻት። ባሮን ላፉት አይዳ በምን ልቧ እንደሰበረ ጭምር አውቆ ነበረ። በአንድ ነገርም የሚስማማ ከሆነ እንዲመጣ ሊያደርገው እንደሚችል ይነግራል። በሌላ በኩል ቲም በሆቴል ውስጥ ስራውን ይጀምራል። ሰራተኞች ባሮን ያለበትን እንዲነግሩት ይጠይቃቸዋል። ምክንያቱም ሳቁን ዳግም መመለስ ይፈልግ ነበረ። ሁለት ሰራተኞችም እነዛን አይቶች ይዘዋቸው ይመጣሉ። ከዚህ በፊት ባሮን እሱን እንዲከታተሉት የላካቸው ናቸው። ሰዎቹ እንዲገደሉ ቢናገሩ ቲም ግን ሊገላቸው ፈቃደኛ አልነበረ። በዚህም እነዛ አይቶች ቲምን ለመጉዳት ፍላጎት እንዳያሳዩ ያደርጋቸዋል። ቲም የፈረመው ኮንትራትን ሲመለከት በጽሁፉ ላይ አንዴ እንኳን በቁማር የሚበላ ከሆነ ውሉ የሚፈርስ ይሆናል፣ ሳቁም የሚመለስ እንደዛው። ክሮስሚር የተባለው ሰውዬ ሌላ ጨዋታ እንዲጫወት ይጠይቋል። ከቆይታ በኋላም ባሮን ወደ ሆቴሉ እንዲመጣ አሳውቃቸው። በዚህም ኢቫን በሆቴሉ ከፍተኛ የሆነ ዝግጅት እንዲደረግ ትጠይቃለች። ይህ ዜናም በከተማው ያሉ ሰዎችን ሁሉ ቀልብ ይስባል። በመጨረሻም ባሮን ከሆቴሉ ይደርሳል። በአሳንሰሩም ወደ ላይ እንዲወጣ ያደረገው ቲም ነበረ። ባሮንም ኮንትራቱን ማፍረስ እንደሚፈልግ ይጠይቀዋል። ሆኖም ባሮን ይህ የሚሆነው ቁማሩን ከተሸነፈ ብቻ ነው አለው። ቲምም አማራጭ ስለሌለው ወደ ክሮስሚር ጋር በመሄድ ደጋግሞ ቁማሩን መጫወት እንደሚፈልግ ይጠይቀዋል። የሚገርመው ነገር ግን ቲም ደጋግሞ ያንን ቁማር ያሸንፋል። ከቆይታ በኋላም ቲም ወደ ቦታው በመሄድ በፍጥነት ወደ አይዳ ክፍል ይደርሳል። እሷም እሱን በማግኘቷ ደስተኛ ነበረች። ይህ የሆነውም ከባሮን ጋር ባደረገችው ውል እንደሆነ ነበር ያሰበችው። ሆኖም ቲም አንድ ነገርን አስተውሏል። የአይዳ አይን መቀየሩ። ማየትም የምትችለው በጨለማ ውስጥ ብቻ ሲሆን ይህንን በመረዳትም ቲም እድሉን በመጠቀም አይኗን እንደሚመልስ ቃል ይገባላታል። በእጁ ሲጨበጣት ግን ምቾት አልተሰማትም ነበረ። በዛን ጊዜ እይቷ ይመለሳል። በተመሳሳይ ባሮን እያወራ በነበረበት ወቅት ከፍተኛ ራስ ምታት ተሰማው። በዛን ጊዜም እይታውን ያጣል። በዳቦ ቤት ውስጥ አይዳ እይቷን ስላገኘች በጣም ተደስታ ነበረ። ቲምንም በማቀፍ አመሰገነችው። የሚያሳዝነው ነገር ግን ቲም አሁንም መሳቅ አይችልም ነበረ። ስለዚህ ወደ ባሮን ጋር በመሄድ ሊጋፈተው ይወስናል። በሆቴሉ ኢቫን ቲምን ከባድ ስራ ታዘዋለች። ከቆይታ በኋላም ክሮስሚር ወደ እነርሱ ጋር በመጠጋት ባለው እድል ያደንቁታል። በመጨረሻም ግን ቲም ስለ ኮንትራቱና እንዴት ሳቁን እንዳጣም ጭምር ይነግሯል። በመቀጠልም ይሄ ኮንትራት የሚፈርሰው ቁማሩን የሚሸነፍ ከሆነ ብቻ እንደሆነ ነገረው። ይህ ነገር ክሮስሚርን እጅግ አስገርሞት ነበረ። በዛም ምሽትም አንድ ሀሳብ በመያዝ ወደ ህፃኑ ክፍል ይገባል። ከዛም በጣም ከፍተኛ መጠን ያለው ቁማር እንዲጫወቱ ይነግሯል። እርሱም ከባሮን በላይ ሀብታም የሚያደርገው ቁማር እንዲጫወት ነበር።
ይህንን ሲያደርጉ ምናልባትም ሊሸነፉ እንደሚችሉ አስረዳው። ሆኖም ግን አሁንም ቁማርን ሲጫወቱ እድል ከእርሱ ጋር በመሆኗ ቲም ያሸንፋል። ታዲያ ክሮስሚር በዚህ ተገርሞ ወረቀቱን በመስታወት ላይ ሲመለከት ሊቭ የሚለው ቃል የጀርመን ቃል ሲሆን ትርጉሙም ሰይጣን ነበረ። ይህ በጣም አስደንግጦት ነበረ። ከቆይታ በኋላ በሆቴሉ የኃይል መቋረጥ ያጋጥማል። ክሮስሚር ኢቫንን ያፈላልገው ጀመረ። በድንገት ግን በሆቴሉ ውስጥ ወጥመድ ውስጥ ይገባል። በመስታወትም ያለው ገጽታው ይጠፋል። በሌላ በኩል ቲም በተኛበት በርካታ የባሮን ሰዎች ወደ ክፍሉ ይገባሉ። እነሱም ባሮን ላፉት እንደሞተ ለኢቫን ይነግሯታል። በዚህም ቲምን ይዘውት ይሄዳሉ። በሌላ በኩል ክሮስሚር በአንድ ክፍል ውስጥ ራሱን ስቶ ነበረ። ከሰዓታት በኋላ ቲምን ወደ ባረን ጋር ይዘውት ይሄዳሉ። ለእሱም በጣም ቅንጡ የሆነ ቤት ተዘጋጅቶለት ነበረ። በጣም ግራ ተጋብቶ ስለነበረ ሕፃኑን እንቅልፍ ይወስደዋል። የሚገርመው በነጋታው ቲም ከባሮን ጋር ፊት ለፊት ይገናኛሉ። ባሮንም ሁሉንም ነገር ያደረገው አውቆ እንደሆነ ለቲም ይነግረዋል። በውሸትም መሞቱን ጭምር። ሰውየውም ጨምሮ ይህንን ያደረገው ብሩ ለሱ በጣም አስፈላጊ ስለነበር ነው አለው። በርካታ ሰዎች በዓለም ላይ የሱ ሰራተኛ ሆነው እንደሚያገለግሉ ነገረው። አሁንም የቲም ፍላጎት ሳቁን መመለስ ሲሆን፣ ባሮን ግን ይህ የሚሆነው ኮንትራቱ ከፈረሰ ብቻ እንደሆነ ነገረው። ባሮንም በመቀጠል ወደ መስታወቱ ምታቱን በመጠቀም ይገባል። ሰውየውም ለአጋሮቹ ቲም አንድ ያልተረዳው ነገር አለ። በእያንዳንዱ ጨዋታም ነፍሱን ጭምር እያጣ ነበረ። ቲምም የባሮን ተተኪ የመሆን እድል አለው። በመጀመሪያ ባሮን ሊዲያና ኢርዊን እንዲጎበኙት ያደርጋል። ሲደርሱ ግን ሌላ ተጨማሪ ገንዘብ እንዲሰራ ይጠይቁታል። ቲም ግን የእንጀራ እናቱን ለመበቀል ፍላጎት ነበረው። በንብ መንጋም እንዲጠጉ ያደርጋል። ባሮንም ይህንን ነገር ይደግፈው ነበር። ሆኖም ግን ቲም በባረን ደስተኛ አልነበረም። ባሮን ታዲያ በተለይም ከሚወዳቸው ሰዎች ሊርቅ እንደሚገባ ይነግረዋል። በዚህም ቲም በሐሳቡ ይስማማል። ኢዳ ግን ስለ እርሱ ሰምታ ስለነበር ልታየው ትሄዳለች። ቲምም ከእርሷ ጋር አብሮ ቁማር በመጫወት ክሮስሚርን መርዳት ነበር ሐሳቡ። አይዳ በዚህ ተስማምታ ሲጨባበቱ ሰውየው ይነቃል። ኢቫንም ይህንን የተመለከተችው የመጀመሪያ ሰው ነበረች። ከዛም ኢዳ እንድትሄድ ቲም ይነግራታል። ብቸኛ መሆን ለእሱ የተሻለ እንደሆነ በመናገር ቃላቱ ግን ልቧን ነክቶት ነበረ። በብስጭትም ከቦታው ትሄዳለች። ሌላው እቅድ ደግሞ ከፍተኛ መጠን ያለው ቁማር በቲም ስም ማድረግ ነበረ። ፖስተሮችን በከተማው በመለጠፍ ሽልማቱ ቤተሰብ ለሌላቸው ሕፃናት እንደሚደረግ አሳወቁ። በሌላ ቀን የከተማው ሰው ሁሉ በውድድሩ ቦታ ይገኛል። ቤተሰብ የሌላቸው ልጆችም ለቲም ይዘምሩ ነበር። ሁሉም እቅድ ግን የባረን ሐሳብ ሲሆን ቲምን ወደ ቁማሩ ይበልጥ ለመገፋፋት ታስቦበት ነበር። ባረን ታዲያ ሕፃናቱ መካከል አንድ ከልክ በላይ የሚስቅ ሰው ይመለከታል። የልጁ ሕይወትንም ወጥመድ ውስጥ ማስገባት ሐሳቡ ነበር። ባሮን ሳያውቅ ታዲያ አይዳና ክሮስሚር ከቦታው ይደርሳሉ። አይዳም ልትጠጋው ብትሞክርም የባሮን ሰዎች ያስቆሟታል። እሷም ለሰዎቹ ቲም በባሮን ቁጥጥር ውስጥ ሊገባ እንደሆነ ትነግራቸዋለች። ሁለቱ ቲም ሕይወታቸውን እንዳተረፈ ትዝ ሲላቸው አይዳን ሊረዷት ያስባሉ። በዛም አይዳና ቲምን እንዲገናኙ ያደርጋሉ። አይዳም ሁሉንም እንደምታውቅና አዲስ ጨዋታ እንዲጫወት እንደምትረዳውም ነገረችው። ቲም ግን አመነታ፣ ምክንያቱም ሕይወቱ በባሮን እጅ ውስጥ ገብቶ ነበረ። በዛን ጊዜ ባሮን ቲም በቦታው እንደሌለ ያውቃል። ሁሉም ሰዎችም እንዲፈልጉት ይጠይቃቸዋል። አይዳ ታዲያ በሕፃንነታቸው ይጫወቱ የነበረውን ጨዋታ በማስታወስ ለቲም ስትነግረው ልቡ ይነካል። እሽታውንም ሊሰጣት ሲል ባሮን ከቦታው በመምጣት አብሮት እንዲሄድ ይጠይቀዋል። ቲም ግን ፈጽሞ በሐሳቡ አልተስማማም ነበረ። ሲጨባበቱም የእሱ ኃይል ድንገት ይጠፋበታል። ቲምም ከፍተኛ የሆነ ኃይልን ማግኘት ችሎ ነበረ። የቲም ሳቅም በዛ ጊዜ ይመለሳል። በመጨረሻም ቲም ፈገግ ማለት ጀመረ። አንድ ላይ በመሆንም ከቦታው ይሄዳሉ። ቤረን ላፎትም ደካማና ያረጀ ሰው ሆኖ ነበረ። አሁንም ወጥመድ ውስጥ ሊያስገባው ሲሞክር ቲም እሽታውን አልሰጠውም ነበረ። ሰራተኞቹ ለእርሱ እንደማያገለግሉ አሳወቁት። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘው።